ወልዶ መንፈስ ቅዱስ Okay. ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ እያለን ወደ ቪዲዮ አብስሪና አሁን ያለችው አብስሪ ይለያያል። የሁሉም ሰው ጥያቄ በጣም አምሮብሻል። አብስሪ አሁን በደንብ ነው ራሴ ላይ የምሰራው። በኩራት የምናገረው በኩራት የማደርገው ነገር ነው። ከስራና ከልጄ ውጪ ሌላ ህይወት አልነበረኝም። ያቺኛው አብስሪ ታምር ማለት ይገና አይደለም። ትላንትናም ራሴ ላይ ሰርቻለሁ። ራሴን ለማሳመር ብዙ አድርጌያለሁ። ዛሬም እያረኩ ነው፣ ነገም አደርጋለሁ። ይሄ አቋሜ ነው። ምክንያቱም በደንብ ነው ስራ የምሰራው። በደንብ ከሰራው ደግሞ መጀመሪያ ቴክ ኬር ማድረግ ያለብኝ ራሴን ነው። ይሄ አሁን ከዚህ በላይ ብችል አድርግ ነበር። የቻልኩት ይሄንን ነው። ዘመኑ የደረሰው እዚህ ድረስ ነው። ከዚህ በላይ ቢሆን ግን ደስ ይለኝ ነበር ራሴን ለመንከባከብ። ምክንያቱም ራሳችንን ሁልጊዜ ግሎዊንግ ፐርሰን አድርገን መኖር አለብን። ሁልጊዜ ግን ምር ያለች ታዲያ ማለት ነው እንደሷ ዳሌ ያስጨመራችሁ ጡት ያሰራችሁ አፍንጫ ያሰራች በሙሉ ግልጽ ሆነ እንደሷ አረ ይቻፍንጨን ያልነበረችው እውነቴን ነው። በዚህ ትንሽ ዳሌ በኩል ያስጨመርኩት ነው ፈልገውታል ለሚያደርጉት ያስፈልገኛል ብሎ ኦኬ ኢንቨስት አድርገውበት ነው ባይዘው በዚህ ፈረንጆች ፍራንክ ናቸው። በእንትናችን ላይ ሰርተናል፣ እንትን ተሰርተዋል፣ እንትን ከተሰራ በኋላ ምናምን ይላሉ። እኛ ሀገር ግን የማህበረሰቡ ያለው ተቀባይነት ይመስለኛል ሻይ ነው። ግን ጉዳትም ካለው የሚጎዱት የመጀመሪያው ነው ስነቸው እውነት አስፈራራ ደግሞ ይጠቅመኛል ብሎ እስከሄድበት ድረስ ምንም ማለት አይደለም። ልክ እንደሷ በቃ ጀኒን ሆነ መቅረብ እውነት በጣም ቆንጆ ነች፣ ኮንፊደንት ነች። ባይዘው ምንም ነገር ወደ ኋላ አትልም። በሰራቸው ስራቸው አይተሽ ከሆነ በጣም ፉል ኦፍ ኮንፊደንስ እውነት ነው በቃ እና በጣም ተመቸች። አዎ እኛም በጣም ተመችተናል። ወደ ቀጣዩ ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። ሁላችንም እያጨበጨብን እንገኛለን። ሁላችን ተው ለፕላኔታችን ጎበዝ ተጫዋች እያጨበጨብን እንገኛለን። አልጋ ላይ ሆኖ ማለት የፕላኔታቸው ምርጡ ተጫዋች እያጨበጨባት ነው። ባይዘው የነዚህ ካፕሎች ቪዲዮ ወጣ ያለ ነው ጊዜ አሁን ከዚህ ቀደም የሆነ ሻወር ቤት ምናምን ሞር በቃ ኦኬ በጣም ግንኙነት እያደረጉ እንደሆነ ምናምን የሚያሳይ ሞር ማለት አይደለም። ለምንድን ነው እንደዚህ ኤክስትሪም ሆነ ነው እንጂ እኮ ይታወቃል። ባልና ሚስት ናቸው አልጋ ላይ ሲተኙ ግንኙነት እንደሚያደርጉ ማንም ሰው ይጠብቃል። ግን በዚህ ልክ ፕሮሞት ማድረጉ ምን አስፈልጋቸው ነው? ብዙ ሰዎች ያልወደዱት ፓርት እንደ ዞሮ እንደ ባህል ምናምን አይደለ? አልጋ ላይ ተኝተዋል። በጣም ጎበዝ አጥቂ ነው እያለች ነው ኳስ የለም እሱም ኮራ ብሎ እያያት ነው። እሷ እያጨበጨበች ነው። ኳስ ሜዳ አይደለም ያሉት አልጋ ላይ ነው። ኳስ ሜዳ ላይ የምትጫወቱት ኳስ ነው። አልጋ ላይ ደግሞ የሚጫወት ምን ሊሆን ይችላል? እኔ አላልኩም። ቆመን እያጨበጨብ ነው ሁላችሁ ብለዋል። ያው እያጨበጨብን ጥሩ ነው፣ ደስ ይላል። አይ እኔ እንኳንም አላውቅም ብቻ ግን ማለት ነው ማለት አሰካፍል የሆነ አይ እንትን ነው የሆነ ነገር አለ ግንሳ የሚዲያ ሰው ስትሆን የሆነ ነገር አለ። ሁሉም ነገር ውጭ አይወጣም። ደግሞ ትክክል አይደለም ብዬ ነው የማስበው። ሁሉም ነገር ውጭ መውጣቱ ትክክል ነው ብዬ አላስብም።
ያደረጉት ነገር ኦፍ ኮርስ ለራሳቸው ሪዝን ይኖራቸዋል፣ ምክንያት ይኖራቸዋል። ግን ቢሆንም ትክክል ነው ብዬ ግን አላስብም። ይሄኛው ፓርት ከሆነ ነገር ጀርባ ነው የሚሰሩት። ኢፌክታቸው፣ ለውጣቸው፣ የህይወታቸው ውጣ ውረድ ብዙ ሰው ሊያስተምር ይችላል። ይሄ ግን ያው ባል የሌለው ሚስት የሌለው ወንድ ያው ለማስጨብጨብ ይሞክራል ማለት ነው። እኛ ከነሱ የምንማርባቸው ብዙ ነገሮች አሉ፣ የምናያቸው ብዙ ነገሮች አሉ። ጥንካሬያቸው፣ ከታች መነሳታቸው፣ ብርታታቸው፣ ፍቅራቸው ምናምን ደስ ይላል። አልጋ ላይ ያለው ጨዋታቸው ግን ያው ለነሱ ፐርሰናል ጉዳይ ነው እና ጥሩም እንኳን ደስ አለሽ። አጨበጥ እንዴት ነው? አንተ ነህ እንደ ዲሳሪው? አዎ ዲሳሪው ነኝ። ኦኬ ቤት ናት ዲሿ። እስከምንሄድ ድረስ ግን አካውንት ንገረኝ እሺ። አንድ ጊዜ አካውንቱ ከስራ በኋላ አይደርስም? ለዲሽ ስራ ቅድመ ክፍያ እሺ 1000 እሺ 1000 35 35 41 41 84 84 0 0 48 ማን ነው የሚለው? አማኑኤል። ኦኬ እያስኪ ስንት ደረሰ? ምን 30 ሺህ እኮ ነው የሚለው። 30 ሺህ አይደለም የዲሽ እኮ 3000 ነው። ችግር የለም። ያለ ምን አለ ሌላ መሰለህ ፓርት ታይም ወርክ አለ ያለ አልገባም ነው እንዴ? እኔ ጌታ እንደዛ አይደለም። 10 ዲሽ ነው እንደምሰራው። የአንድ ዲሽ እኮ 3000 ነው። እኔ ምን አንተ ከተማ አልጀርስ ኧረ እያስጨነቁኝ ነው። ወገቤን ይጭነቅ የእኔ ጌታ። ምንድን ነው እንደዚህ መርበትበት? ሰራ አድርጋ ብላ ነው የተባልከው። ኦኬ ጋደምሽት ምን አለ ወደ ያዙልኝ ሌባ ነው እንደዚህ አይነቱና እየሰጡ መላክ እንዴ እየሰጡ መላክ በጣም የተመቸች በቅድሚያ ክፍያው ልታታልለው ሞክራ ነበር። ወይኔ አምልጧል። የማይረባ ከሆነ ከፍለን ቢሆን ማባረር ነው። እየሰጡ ነው መላክ ነው እንጂ እየሰጡ እንዴ እሱም ባልገባው 10 ፒስ ነው እንዴ የምሰራው አንድ አይደል እንዴ ምናምን ይላል። የአንድ ዲሽ 3000 ነው በ10 አባዛው 30 ሺህ። ስለዚህ አንድ ነው ልሰራ የተስማማሁት በ10 ፒስ ነው እንዴ ምናምን የቦሌ አራብሳ ኮንዶሚኒየም ሊሰራ ነው እንዴ ዲሽ? አይ ዲሿን ነኝ አሉ እኔ ነው የምጠግነው። አልገባው ሲግናል የተፈለገው አሁን ዲሽ ሳይሆን የራሷ የቀለሟን ሲግናል እንድታነቃቃው ነው። እንደምን ጌታዬ ሆይ በስማ እዛ ግን አበልጣል ከባድ ሰምና ወርቅ ምንድን ይባላል? ያዙት ነገር ለዛሬ አምልጠሃል። ግን ከዚህ በኋላ ዲሽ ብለው ሲጠሩ ማና እያሰብክ ይላል ተዘጋጅተህ ብዙ ዲሾች ሊኖሩ ይችላል። ሌላ ከነ ሲግናል ሊሆን ይችላል የምታቀርበው ማለት ነው። ሶ አፓረንትሊ ልጅ ማሳደግ ማለት ይሄ በቃ አብልቶ አጠጥቶ ኪዩት የሆነ ማች ልብስ ለብሶ ፎቶ መነሳት ምናምን ነገር አይደለም ይመስለኝ ነበር። እኔም ይመስለኝ ነበር ግን አይደለም። ሁሌ ራሱን ማጥፋት የሚፈልግን ሰው በህይወት ለማቆየት መሞከር ነው። በቃ አገራማን ብላችሁ ወገባችሁን ለማሳረፍ ሶፋችሁ ላይ ጋደም እንዳላችሁ የሆነ ትንሽዬ ሰውዬ ስለት ይዞ ባጠጋባችሁ እልፍ ሲል ታዩታላችሁ። በቃ በየቀኑ ራሱን ከሆነ ነገር ይዘላል፣ የሆነ ነገር ይበላል፣ የሆነ ስለት ይፈልጋል ምናምን። እኔማ እዚህ ቤት አይጦይ የሆነ እንስሳ ለመኖሩ እግዚአብሔር ይመስገን እንጂ እነሱን እኔ በመርዝ አልገልም። ለነሱ ያስቀመጥኩት እሱ እንድፍት ነው የሚያደርግብኝ። በቃ ከአይጦቹ ጋር ተነጋግሬ በመነጋገር በኮሚኒኬሽን አምኜ ነው ከቤት ማስወጣቸው እንጂ እንዴት እንደዚህ ሊሆን ይችላል? ምንድነው በየቀኑ አሁን እኔ አማርኛ በደንብ የማይናገር የማይሰማን ልጅ እንደዚህ ጉጉጋ ጋር የሚል ልጅ አሳምኜ በየቀኑ በህይወት ካቆዩ ማ ሞቲቬሽናል ስፒከር ከኔ ይበልጦ መጥቶ ነው እኔን ስለኔ ሞቲቬት ሊያደርገኝ የሚፈልገው? እኔ እኮ በህይወት እያቆዩ ያለው ልጅ ሰው በቃ ማታ እኮ እኔ እኮ ልጁ ሲተኛ እኮ ለጌታ የምጸልየው ጸሎት እኮ የሆነ የንብረት ክፍል ኃላፊ የግዢ ርክክብ የሚያደርግ እኮ ነው የሚመስለው። ጌታ ሆይ አይኑ አልጎደለም፣ ጆሮ ደህና ነው፣ ግንባሩ አልሞተም። እንዲህ አሁን የቀኑን ችያለ የማታውን ደግሞ ስለማላየው አንተ ደግሞ ተረኛ እየገባ እንዲህ ነው በቃ የምናወራው ከጌታ ጋር። በቃ ወይ በሆነ ቅጽበት ራሳችሁን ከወላጅነት ወደ ወንጀለኛነት ልታገኙ ትችላላችሁ። ምን ሆነው ነው እንደዚህ ራስ ማጥፋት ላይ እንደዚህ አተኩረው የሚሰሩት? ግን ልጆቹ ምንድን ነው ባይዘው እውነት ነው። የእውነት ነው። በቃ እንደሱ ነው የሚያስቡት። የእውነት በጣም በቃ ይሄ እንዴት እንደሚገለጽ ራሱ አላውቅም። በቃ ገልጸዋለች። የእውነት በቃ 5 ደቂቃ ነው። በቃ ዞር ብላችሁ ስትመለሱ ከሆነ ነገር ላይ እየዘለለ ነው። ዞር ብላችሁ ስትመለሱ
አበቦቹን እየቀጠቀጣሉ ዞር ብላችሁ ስትመለሱ የሆነ እንጨት ይዞ ልጆች እያባረር በቢላ እየፈቀፈቀ ራሱን ታገኝቻለሽ። እሱም ሁሉ ሊፍቅ ይችላል በቢላ ካገኘ እንዲህ እያደረገ በቢላ ማለት ትኩስ ነገር አያውቅና ባይዞ በጣም ነው የገለጻችሁ የሆነ አዎ እንዴ ልጅ በተለይ ትንሽ መንቀሳቀስ ሲጀምር እንደውም ብዙ ሰው 2 ዓመት ተኩል ምናምን ሲያልፋቸው 3 ዓመት ምናምን ሲገቡ ይላል ወዲያ ወዲህ ማለት ከጀመሩ ይሄድ መንካት ነው ሁሉም ነገር። አዎ መልፋት ነው መጎተት ነው እስቶ ባብረቱ ድስት አሳርሮ ይጠብቃል። አገር ሰላም ነው ብለሽ ምናምን አጥፍተሽ ነው ጨርሰሽ ወጥ ሰርተሽ ሁሉ ሆነ አርጎ እንደገና ደግሞ ወደ አብስላን ተክቶ አሳርሮ ይጠብቃል። ይሄ በጣም በእውነት የቤተሰብ ትልቅ ስራ ትልቅ ኃላፊነት የሆነ ደግሞ ብዙ ሰው አይተሽ ነው በተለይ ሰራተኛ ብዙ የሚያሳድጉ ቤተሰቦች ማታ ላይ ልጆቻቸው ቼክ ያደርጋሉ እየነካኩ አሁን እንዳለችው የሆነ ፓርታቸው ደህና ናቸው ወይ ምናምን እንደዚህ ያለ ምክንያቱም ወድቀው ተፈንክተው ምናምን ሰው ሲሮጥ ወይ የሆነ ዕቃ ሲጎትት አደጋ ደርሶበት እንዳይሆን አብረው የማያውሉ ከሆነ ከልጆቻቸው ጋር በጣም ይጨነቃሉ። እና ልክ አሁን ከንብረት ክፍል ጋር በጣም ነው ሪኮል ያደረገው ነው አይደለም ቀን ላይ በቃ አንተ ሮጣህ ማታ ሲተኛ ተምስተሳኛ ጌታ አንተ ተረከበ ከዚህም በኋላ ተነስቶ እንዳይሮጥ አይነት ነገር ልክ ነው። እና ምን ሁሉም ፓርቱ ሰላም ማደሩ ቼክ ያደርጋሉ። ንብረት ክፍልም ያው እንደዚህ እቃዎቹ ምን ቀረ ፊዚካል ካውንት ሲተኛስ ደስ የሚለን ነገር ትንሽ ይላል በቃ ልጅ ሲተኛ ነው ወላጅ የሚያርፈው እንዳይነሳ እንዳቀሰቀሱት እንዳይነሳ እንዴ የሚያልኩ ሁሉም ሰው የሚጠነቀቀው ለዚህ እኮ ነው። ሰው እንዳይጮህ ስልክ እንዳይጠራ ሳይለንት እያደረጉ ተመልሰው ወደዛ ጦርነት ላለመግባት ማለት ነው። እና በእውነት በጣም ከባድ ቻሌንጅ ነው። በደንብ የገለጸችው በጣም በዚህ ሁኔታ ልጆችን አሳድገው ለቁም ነገር የሚያበቁ በትዕግስት ደግሞ ፈጣሪ እንደው ቤተሰቦች በልጃችሁ ስኬት ደግሞ ተካሱ እንላለን። አሜን። ለልጆቻችሁ ስኬት ሁሌም ደስ ይበላችሁ። አሜን። ቆይ ተቀመጥ አንዴ እኮ አዮ ህይወት ከተበላሽ አንዴ ሰጋራ ሄል ህይወት ከተበላሽ ቆይ አንዴ በአማርኛ ነው አዮ የኔ እንደልከታ ምን ብለው ነው እሷ ምንም አላለችኝ እዚህ ቦታ ስታለቅስ ነበር እኔ መጥቻው ባራት እሷ እንደው ምንም ነገር ተግሬ ፍቃደኛ አልነበረችም ከመጀመሪያ ጀምሮ እኔ እዚህ ሰው ቀጥሬ ለማታቃትና ያወራት ስታለቅስ ጭራሽ ተፋለጡ ይሁን ታውቃላችሁ ጭራሽ ምናልባት እኔን ካወቅኝ እኔ ነው አውቃለሁ። እሺ እሷ ስታለቅስ አጋጣሚ ያሳዘነችኝና ምን ሆነሽ ነው ስላት በጣም ጥሩ አጋጣሚ እኮ እሺ ምንድን ነው የፈለገው ስጠይቃት እያለቀሰች ነበርና ምን ሆነሽ ነው ስላት ልትነግረኝ አልፈለገችም። በግድ በጣም አስጨንቂያት አንተ አንዳንድ ነገሮችን ይዘባት እያስፈራራት እንደሆነ የነገረችኝ መረጃ የለኝም ግን ሴት ልጅ ስለሆነች እንዲህ ስታለቅስ ስላሳዘነችኝ ችግር ነገር ሌላኪ ስማ አንተ ደደብ ሄድና ገር ደላኪ ቆይ ይኸውልህ ተረጋጋ ይኸውልህ እዚህ ጋር በነገራችን መሳደብ አትችልም ምን ነው ማድረግ ይፈልከው ተረጋጋ ስማ ይኸውልህ አስፈላጊ ከሆነ የህግ ሰዎች መጥራት ይችላል እና እንድትስማው ጥሩ ፖሊስ ጥራና ይነጋገሩ ህይወትክ ይበላሽ ይኸውልህ ህይወትክ ይበላሽ ይኸውልህ ሰሚያኸኝ ህይወትሽ ይበላሻል እያለኝ እሺ ይኸውልህ በአማርኛ ለእንደ ህፃን ልጅ ያቃጠርሽ አይደለም ይኸውልህ ስማ ይሄ ቀልድ አይደለም ወንድሜ አያገባም አንተ ይገባኛል ይኸውልህ የምትፈልገው ነገር ካለ ከኔ ጋር እንነጋገር እሷን ተዋትና ከኔ ጋር አዎ ከኔ ጋር ብዙዎች ይትገር ላይ ያርገ በጣም በትግስት ነው ጭራሽ ተፋለደ ይሆን ምንድነው ምን እኔ የማውቀው እኮ ሴቶች ይወዱታል የማውቀው ምንድነው ንገሪኝ የት ነው የምታውቃት ታውቂዋለሽ ወይ የት ነው የምታውቃት ወንድሜ ተረጋጋና ልንገር እኔ እዚህ ነው ያወቅኳት እሷ አለች እግዚአብሔርን እሷ ምስክር አለች ጌታ መልአክ እዚህ ያወቃትና ኪዳነ ምሕረት ወንድነህ አንተ የፈለከውን አድርግ ወንድነህ የፈለከውን አድርግ እሷን ህይወት ካዳንከው በዚህ መጀመሪያ አስፈራተካ እሺ መጀመሪያ ስርዓት ነው እግርን አወጣው መጀመሪያ ስርዓት ባላወርዶስ ችግር የለም ነገር ፖስት ገብሬ አንተ ለነገር ነው ሊመጣ ፖስት ገብሬ ይኸውልህ ወንድሜ ስማኝ ለምን ይባ ስማኝ ይኸውልህ ይሄ ፖስት ምናምን የሚለው ነገር ቶ ለአንተ ሲጀምር ለምን እንደምታስፈራራ ፍቅረኛ ከነበረች ለኤክስ ከነበረች ለምን እንደምታስፈራራ ቢያንስ አንድ ሰሞን ጥሩ ጊዜ አላሳልፋችሁም እንዴ አንተ ይመለከታል አይደለም ጥሩ ጊዜ አላሳልፋችሁ
አሳልፈናል። እሺ በቃ ስለዚህ ለምን አሁን ላይ ዛሬ እንደዚህ የምትሆን ምን አድርጋ? አይመለከተኝም አውቃለሁ፣ ግን አታሳዝንም እንዴ? አታሳዝነኝም። ያረጋችኝን አታውቅም። ምን ስታደርግ ስምዒ በአኺራም ጸልይ መሺ በአኺራም ጸጉሪ አትዩ ምን አልብሬ ታይ ብድር ነው ያለባት ወይ ያስፈራራ? መቶ ሺህ ብር ነው እንደውም ገንዘብ አልፈልግም። ፖስታው ሰብሊ 50 ኸይ ምን ነው ፖስታው? አንተ አይደብርም እንዴ? አይደብረኝም። በቃ ምንድነው ስርዓት ያዛ ወዳት ጫወት ስራ ጫወታለሁ ስማ እጫወታለሁ። ስርዓት ያስባለቅም ታመጣለህ። እኔም እንዳንተ በቃ ስርዓት ያዛ ታዲያ በስነ ስርዓት አውራ። ስማ አትጮህ። ቶ ወንድነት ከፈለክ ችግር የለውም፣ የፈለክበት ደረጃ እንደርሳለን። አዎ አስፈላጊ ከሆነ አስቀበድዳለሁ፣ ካልፈለክ ደግሞ ጥርስን አረግፋለሁ። ስርዓት ነው ያዝ። እስኪ ወንድ ስርዓት ያዝ። አሊዝም ትመታለህ። አንተ ወንድ እኮ ድራማ ነው። ፍራንክ ነው ወንድምሽ። ፍራንክ ነው ምናምን ታገሰና የሆነ ቦታ ላይ ደረሰ። በቃ አቃት አስገራሚ ነው። ግን የማይዘው የሄደበት አካሄድ በቃ የሚገርም ነው። ኩል ሆኖ ነገሮችን ለማስረዳት ሞከረ። ብዙ ነገር ተጠቀሰለት ምናምን ሊረዳው አልቻለም። እዛ በቃ ወንድነቱ ትዝ አለ። ፋይናሊ ልጅም ደግሞ ዝም ብሎ ሰገጠበትና ደግሞ ግን እንደዚህ አይነት ፕራንኮች በዚህ ጉዳት ያደርሳሉ። አሁን ገፍትሮ የሆነ ቦታ ላይ ቢጥለው መጀመሪያ የምትጠርሱ ይመታ ጥርሱ ይወልቅ ይችላል። አዎ እንደዚህ አይነት አንተ ተቀራርበው ነው እያወራ ያሉት። ያንሱ ጋር ርቀት ቢኖራቸው ብድግ እስኪል ድረስ ያዛው ፕራንክ ነው ማለት ይጀምራል። ፕራንክ ነው ብሎ እራሱ ሊለቀው አልፈለገም። ከዛ አንቺ ቅጥፍሽ ለዚህ ነው ምናምን እያለ ሁሉ ቀጠለ። አስብ ማለት አያውቃትም አይታወቁም፣ ግን ኦኬ የሞታ ተጀግራ ግን ባይዘው ከሄኖክ ድንቁ በጣም ያደነኩት ፓርት እህቴ ናት ባላቃትም ብሎ በጣም ያንን ያክል ጊዜውን ሰጥቶ ዝቅ ከፍ እያለ ሲለምን ነበረ። እቺም ፓርት ከሄኖክ ድንቁ ወንዶች በጣም ደስ የሚል ኳሊቲ ያየ ነው እና መጨረሻ ላይ ደግሞ ከዚህ ቪዲዮ ቀጥሎ እንደውም በጣም ነግሮታል። እንደዚህ አይነት ፕራንኮች በጣም አደገኛ ናቸው። ለምሳሌ በሰነዘርኩት ምት የሆነ አካል ቢጎዳ ከዛ በኋላ ፕራንክ መሆኑን ብትነግረኝ ምን ትርጉም አለው ነው? ልክ አይደለም ይሄ ነገር። ፕራንክ ራሱ የሆነ ፕራንክ አይነቶች መለየት አለበት። እና ፕራንክ ስንሰራ የምንሰራቸውን ፕራንኮች እና የሚያመጡትን ጉዳቶች አንደርስታንድ እያደረግን ፕራንክ ስንሰራ ለሰዎች ያስቃሉ። የሆነ ሰዎች ጋር ሲደርሱ በጣም ታዋቂነታችን ይጨምራል ወይ ደግሞ ያስቃሉ ምናምን ብለን የምንሰራቸው ነገሮች ሌላው ሰው ጋር ሲደርስ ሌላ አይነት ሪያክሽን ሊኖረው ስለሚችል በፍቅር ጊዜ የነበራቸውን የሆነ ቪዲዮ ምናምን ወይ ሼር አድርጉት በጋራ ያሳለፉት ነገር በድብቅ ካሜራ ምናምን ይቀርጻሉ። ከዛ በኋላ ይስጣሉ ጊዜ በቃ እንድትቀለባቸው ይፈልጋል እያስፈራሩ። ሌላ ህይወት እንዳይኖራት ትዳር ኢቭን አግብታ ምናምን ራሱ በዚች ቪዲዮ እያስፈራሩ ህይወቷን መበጥበጥ ይፈልጋልና ካልሆነ ገመችም ቢሆን አይተዋት ዛሬ ማህበረሰባችን አቀባበሉ በጣም ከባድ ነው። ይፕራሽን ደስ ይላል እኮ ግን ምን ታረግ ነው አንዴ መገላገል ይሻላል። ዛሬ ኦኬ ጠይቃትን ነገር ሰጠችው፣ ነገ ደግሞ ሲጎድልበት ይጠይቃታል። ችግር እኮ እሱን ነው ስቶፕ። እንግዲህ ተመልካቾች እስካሁን ድረስ ብዙ አይነት ቭሎጎች አይታችኋል። ትራቨል፣ የፉድ ቴስት፣ የምናምን ዛሬ ደግሞ የምን ቭሎግ ነው የምናሳያቸው? የልመና ቭሎግ ውስጥ እንያት። ሰላም ጋይስ እንዴት ናችሁ? ዛሬ ከዮሐንስ መመለሴ ነው። በጣም ደክሞኛል። ዛሬ ደግሞ ዝርዝር እያሉ እንደዚህ ሲያጨናንቁ ነው የቆዩት። ለማንኛውም ዛሬ የሰራሁትን ኑ ላሳያችሁ። እሺ አሳየን እስኪ። ይቺን ብቻ እንደዚህ ነው እንደሚሰራው ስላለች እንደዚህ ሳብ እነሱ ጋር ነው ያለው። ባንክ ራሱ አቆም እንደዚህ አይነት ብር እንዳለ ተለወጡ። እንደ 50 ሳንቲም እንዴት ይሰጣል? 50 ሳንቲም አሁን ምን ይሰራል? የማይገዛ ነገር ለምን ታመጣለህ? እኛ ስራ ብለን ወጥተን ይችን ይዘን መግባት አግባብ ነው? አይናችንን አፍጥጠን ካሁን ይሰጡናል እያልን እኮ ተሳቀቀኝ። ምን ማለት ነው? ሻውን ይችን ብር ይዞ መግባት ማለት በቀን የልጆች የትምህርት ቤት ክፍያ አለብን፣ የመኪና ግብር አለ፣ በአመት የቤት ግብር አለ፣ የውሃ አለ፣ የመብራት አለ። በጣም ከባድ ነው ኑሮ። ኧረ ተው ግን ብር ስጡ እንዴ! በጣም በችግር ምክንያት በድፍረት አንድ ጊዜ ወደ ልመና የገቡ ሰዎች ብዙ ጊዜ
ህይወታቸው ይለወጣል። እንደገና ደግሞ ችግራቸው ቢፈታ እንኳን ከልመና መውጣት በጣም ይከብዳቸዋል ይባላል። እንዴ አንዱ ምንድነው ያለው እኔ ሰጥቻት 200 ብር አለ በጣም አሳዝናኝ 200 ብር ሰጥቻት ከዛ ባንክ ስገባ ከባንኩ በስተጀርባ የሚቆጠር ይሳብ ሳይቆጠር እኔ ስለማወጣው ብር የለኝም ምናምን ብዙዎች ዝርዝር ምናምን ነገር ምናምን በቃ ባንክ ዝርዝር ራሱ የሚሰበስቡ ከነሱ ባንክ ራሱ እንደዚህ አንዳንድ ብር ምናምን ተሰብስቦ ምናምን ነገር በቃ ለታክሲ ምናምን የሚያገለግሉ እነሱ ናቸው የታወቁ ናቸው። ታክሲ እየኖርን ያለን በእነሱ ዝርዝር ነው እና በጣም እንደ ቭሎግ ጀስት እንደ ፈን ቪዲዮ ምናምን ቢሆንም በጣም ነው ብዙ ሰዎች ያለውን እውነታ ነው ወይዘው ትልቁ ችግር ምንድነው እንደዚህ ሰብስበው ራሱ ግን አይኖርበትም አይበሉትም። ብዙ ጊዜ ይወጡበታል እኮ G+3 ቤት ያላቸው አሉ መኪና ያላቸው እንደዛ ሆኖ ግን ለምን ላይ ነው የሚሉት? በጣም ያሳዝናል። ግራ እኮ የሚገባሽ ነው ያ ብር እኮ ያገኛሉ እግራቸውን አስረውለት እየተንፎቀቁ ይሄዳል። እግዚአብሔር እኔ ያሳውሳለሁ አንድ ድሮ እኔ ሃይ ስኩል ያለው ማለት ነው በጣም በዛን ጊዜ 150 ሺህ ብር በአካውንታቸው ተገኘ። አስበሽው በ90 ምናምን ዓመተ ምህረት እኮ ነው ብቻውን ነው ልጅ ያላቸው በፋሚሊ ያላቸው ምን ድልድይ ስር ነው የሚለምኑት ሁሉ በጣም ታዋቂ ናቸው ፌመስ ናቸው እዛው። ፋይናሊ ግን ያ ሁሉ ብር ያለ ከልመና አልወጡም። የዛን ጊዜ እኮ ፎቅ ያለው ሰው ትልቅ G+5 6 ያለው ሰው እኮ ይሄን ያህል ካሽ የለው እንዴ ሆቴል ያለው እዛ ከተማ ውስጥ ግን አንድ ቀን የሰከረ ኦራል መኪና መጣና ጨፈለቃቸው እዛች ቦታ ላይ ሳይበር ከዛ ቼክ ሲደረግ አካውንታቸው አንድ አካውንት ብቻ 150 ሺህ ብር ካሽ አላቸው ቤት አላቸው። ምንድን ነው ትርጉሙ ነው? አሁን somebody is not የብዙ የኔ ቢጤዎች በልመና የተሰማሩ ፋሚሊ እንትናቸው መጨረሻቸው አያምርም። ብዙ ጊዜ ሳይ ይገቡበትና ለመውጣት ይቸገራሉ። ምክንያቱም በጣም ብዙ ብር ነው የሚያገኙ። አሳደጋችሁ ለምንድነው ልጆቻችሁ ማጣት ማክሩበት ሁኔታ ይፈጠራል? ለፍጹም አትነቂያትም ግን በይ ለምንድነው ስንታብሹ ልጄን መቅጣት አልችልም። ልጄን አትቀጣም ወይ? ረፊ ሉና ረፊ አንቺ ረፊ ለምንድነው እሱ ማታርፉት? አይሆን ልጄን ልምታበት። ዞር በይ ዞር በይ ልጄን ረፊ ሉና ታችኛው ታይ አንቺ ለማን ነው የምታግዢው? አንቺኛው ሉና እቺ ለማን ናት? ተመልከቱ እንግዲህ እኛ ብንመታ ይሻለናል ብለው ውሾቹ እሷን ከምትመጪ ምን ያህል ፕሮቴክት እንደሚያደርጓት ማለት ነው። ለዚህ እኮ ነው ምን ያክል ፍቅር እንዳላቸው ታማኝ ነው የሚባለው። በጣም ደግሞ ሰርፕራይዝ ያደርገኝ ነው ይዘው በጣም የምትገርፋቸው እናቷ ነች። የልጅቷ እናት ነች። ያሳደገቻቸውም ያው እሷ ነች። ውሾቹ ግን አብረው ብዙ ጊዜ ስለሚያሳልፉ ከሷ ጋር አብረው ስለሚጫወቱ ምናምን ነገር ፕሮቴክት ማድረግ ግድ ነው። እነሱ እየተመቱ ነው እሷን ላይ እየተቀበለ እንደዚህ አይነት አዳኝነት ይገርማል። ወይዘው ውሻ በጣም ታማኝ ነው። ብዙ ጊዜ ስለማይጠበቅ እና በጣም ሰርፕራይዝ አድርጎናል። እና አንዳንዴ ምርቃት ራሱ መለወጥ አለበት። እንደ ውሻ ታማኝ አድርጋችሁ ተብሎ መመረቅ ራሱ ያስፈልጋል ብዬ አስባለሁ። በጣም የገረመኝ ቪዲዮ ነው ወይዘው ሳይሆን እንደናንተ በጣም እንግዲህ እናንተን ሀሳብ አስተያየት ያሰጣሉ ብለን ያሰብናቸውን ቪዲዮዎች ይዘን መጡ። ቪዲዮዎች ቆንጆዎች ናቸው። እናንተን ይመጥናሉ ብለን የምናስባቸው ሰብሰብ አድርገን ይዘን እንመጣለን። እንደተለመደ እናንተ ሰብስክራይብ ያደረጋችሁ ፋሚሊያችን ሆኖ እንወዳቸዋለን። ኮሜንት ደግሞ አድርጉ። ባይ ባይ።